ሰላም ጤና ይስጥልን። ይህ ኤትፉል አካዳሚ ነው። የኤትፉል አካዳሚ ቤተሰቦች እንደምንከርማችኋል። እነሆ ዛሬ በአዲስ ቪዲዮ ከተፍ ብለናል። እንግዲህ ቪዲዮን ከመጀመራችን በፊት ቻናላችን ላይክ፣ ሼር፣ ሰብስክራይብ አድርጉልን። እንግዲህ የኢትፉል አካዳሚ በመላው ዓለም እንዲሁም በዩቲዩብ የእንግሊዝኛ እና የአማርኛ እንዲሁም የሂሳብ ትምህርቶችን ለጀማሪዎች ይበታላችሁ ማለት ነው። መልካም ቆይታ። ወደ ቪዲዮ እንሄድ ማለት ነው። ከዛ በፊት ግን በኦንላይን ለመማር የምትፈልጉ በውስጥ መስመር በ0930 24 41 51 በኢሞ በዋትስአፕ እንዲሁም በቴሌግራም በእነዚህ የሶሻል ሚዲያ አማራጮች እየደወላችሁ ልታገኙ ትችላላችሁ። መልካም ቆይታ። ወደ ዛሬው ቪዲዮ እንሂድ ማለት ነው። እንግዲህ እንግሊዘኛ ለጀማሪዎች እንግሊሽ ፎር ቢጊነርስ ሌትስ ጎ። በነገራችን ላይ ማንም ሰው ከእናቱ ሆድ ይዞት የሚወጣ ነገር ምንም የለም። ሁሉም ከትምህርት ነው የሚጀምረው፣ ከእውቀት ነው የሚጀምረው ማለት ነው። እናንተ ምንም ሳትሸማቀቁ ከመጀመሪያው ጀምራችሁ ብቁ እናደርጋችኋለን። በአጭር ጊዜ የተሻለ እውቀት ታገኛላችሁ፣ ከሰው ፊትም እኩል ትሆናላችሁ ማለት ነው። እናመሰግናለን። ወደ ዛሬው ቪዲዮ ልውሰዳችሁ ማለት ነው። እንግዲህ ዛሬ የመጣሁበት ቪዲዮ ስለ ፕሮናውን ሳብጀክት ፕሮናውን የምንላቸው ወይም ደግሞ እነዚህ ከስም በፊት እየገቡ የስምን ጥቅም የሚሰጡን የእንግሊዝኛ ቃላቶች ናቸው ማለት ነው። ወይም ደግሞ እነዚህ የንግግር አባላት ብለን የምንጠራቸው ናቸው ማለት ነው። ራይት እያነበብን እያንዳንዳቸው እንዴት ይልኛቸው። ኦራይት ቴንክ ዩ ሶ ማች። ኦራይት ይሄኛው ይላል ሳብጀክት ፕሮናውንስ ይላል ማለት ነው። ሳብጀክት ፕሮናውን ማለት ተውላጠ ስም ማለት ነው። ተውላጠ ስም ማለት ነው። እንግዲህ ተውላጠ ስም ማለት እንግዲህ አረፍተ ነገር ስትሰሩ እንግዲህ ማንኛውም አረፍተ ነገር ስትሰሩ የሰዎችን ስም ተክታችሁ ወይም ደግሞ የነገሮችን ስም ተክታችሁ ሊሆን ይችላል። ስፔሻሊ እነዚህ ተውላጠ ስሞች የምንላቸው ስሞችን በመተካት የምንጠቀምባቸው ቃላቶች ናቸው ማለት ነው። ለምሳሌ አበበ በሶ በላ፣ አበበ ጎበዝ ተማሪ ነው፣ አበበ የሆነ ነገር ነው እያልኩ በኋላ አበበ የሚለው ይደጋገማል። ስለዚህ በጣም ሪደንደንት እንዳይሆን እንደ ንግግሬ ቦሪንግ እንዳይሆን አበበ በሚለው ቦታ እሱ የሚለውን እተካለሁ ማለት ነው። እሱ ኦር ሂ የሚለው ቃል ምንድነው ማለት ነው? ፕሮናውን ነው ማለት ነው። አበበ በሶ በላ፣ እሱ ትምህርት ቤት ሄደ፣ እሱ ጎበዝ ነው፣ አበበ እንደዚህ ከምትሉ ማለት ነው። pronouns are words which are replaced in the name of what nouns, right? በስሞች ቦታ እየገባ ወይም ደግሞ እየገቡ የስሞችን ጥቅም የሚሰጡን ቃላቶች ናቸው ማለት ነው። ኦልራይት ቴንክ ዩ። ስለ ፕሮናውን ይህን ያህል ካብራራሁላችሁ ፕሮናውን የምንላቸው ምኖችን ነው የሚለውን በደንብ እናያቸው። ገና ፕሮናውን የምንላቸው ዛሬ የምናያቸው ሳብጀክት ፕሮናውን ነው። ቀጣይ ደግሞ ኦብጀክት ፕሮናውን የሚባሉት እናያለን። ከዛ ደግሞ በእያንዳንዳቸው አረፍተ ነገር እንሰራለን ማለት ነው። ግን በዛሬው ቪዲዮ የምናየው ምንድነው? እነዚህ ሳብጀክት ፕሮናውን የምንላቸው እነማንን ነው? ኦልራይት ስፔል አድርግላችሁ እና ማንበብ ትጀምራላችሁ ከኔ ጋር። ያው ሲንስ ዩ አር ቢጊነር ዩ ሃቭ ቱ ሪድ ዊዝ ሚ ማለት ነው። የመጀመሪያችሁ ስለሆነ ወይ ደግሞ እንግሊዝኛ ጀማሪ ከሆናችሁ ከኔ ጋር አብራችሁ ታነባላችሁ ማለት ነው። ኤስ ዩ ቢ ጄ ኢ ሲ ቲ ሲነበብ ሳብጀክት ይላል። ፕሮናውንስ ፒ አር ኦ ኤን ኦ ዩ ኤን ኤስ ሳብጀክት ፕሮናውንስ ማለት ነው። ሳብጀክት ፕሮናውንስ ወይም ደግሞ የንግግር አባላት ማለት ነው። ወይም ደግሞ ተውላጠ ስም ብላችሁ ዲፋይን ማድረግ ትችላላችሁ ማለት ነው። ምን አልኳችሁ? ተውላጠ ስም። ራይት የመጀመሪያው አይ ነው። አይ ማለት ነው። አይ ማለት እኔ ወይም ደግሞ በእንግሊዘኛው እንደዚህኛው ሲጻፍ እንግሊዘኛ አማርኛ ማለት ነው እኔ ተብሎ ነው የሚጻፈው። አይ ሲንጉላር ናት ወይም ደግሞ ነጠላ አመልካች ናት። አይ ማለት እኔ ማለት ነው። እኔ የሚያመለክተው አንድ ሰው ነው። አይ ብላችሁ አሁን በአይ አረፍተ ነገር ስሩ ብላችሁ በእርግጥ ሌላ ቀን ቪዲዮ ሰራላችኋለሁ። ግን እኔ ዝም ብዬ ኦራሊ በቃል እየነገርኳችሁ ልሂድ። አይ አም ብላችሁ ነው የምትጀምሩ። አይ ካላችሁ አም አለ ቀጥሎ ማለት ነው። አይ ሁል ጊዜ የምትወስደው አምን ነው። አም ሚል ቨርብ ቱ ቢ ትወስዳለች ማለት ነው። እኔ ተማሪ ነኝ ለማለት ከፈለጋችሁ አይ አም ኤ ስቱደንት፣ እኔ ጎበዝ ነኝ
ማለት ከፈለጋችሁ አይ አም ክሌቨር። እኔ ቆንጆ ነኝ ማለት ከፈለጋችሁ አይ አም ቢዩቲፉል። እኔ ስማርት ነኝ አይ አም ስማርት እያላችሁ ነው የምትናገሩት ማለት ነው። እሱ አረፍተ ነገር ሰራችሁ ማለት ነው። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ለማለት ነው ማለት ነው የምንጠቀምበት አይ። ለምሳሌ እኔማ በጣም እንትን ነኝ፣ ተናዳጅ ነኝ፣ ወር ቁጡ ነኝ ምናምን ትላላችሁ። እኔ እንደዚህ ኩል ነኝ፣ እኔ እንደዚህ በጣም እንትን ነኝ ምናምን ነገር ስላላችሁ ስለራሳችሁ የራሳችሁን ባህሪ ለመግለጽ ማለት ነው። ሶ አይ የሚለው አንድ አይ የምንላት አንድ ፕሮናውን ናት ማለት ነው። ሶ እኔ የሚለውን ይገልጽልናል ማለት ነው። እኔ I am a doctor, I am a pilot, I am an engineer, I am a mechanic. I'm stupid ልትሉ ትችላላችሁ። ኦልራይት ኦኬ። ሶ አይ ማለት እኔ ማለት ነው። ፕሮናውን ናት ማለት ነው። አስታውሱ፣ ፕሮናውን ናት ወይም ደግሞ ተውላጠ ስም ናት ማለት ነው። አንድ ነጠላ ተውላጠ ስም ናት ማለት አንድ ሰው ነው ሪፕሬዘንት የምታደርገው። ነጠላ ተውላጠ ስም ማለት ልጆች አንድ ነገር ነው ሪፕሬዘንት የሚያደርገው ማለት ሲንግል ነገር ነው። አይ ማለት ሁለት ሰው አይደለም፣ ሶስት ሰው አይደለም። እኔ ማለት አንድ ነገር ነው፣ አንድ እኔ ብቻ ማለት the single me right so I am single ነው ሲንጉላር ነው ማለት ነው። ኦኬ ወደ ሁለተኛው እንሂድ። ኦልራይት ስፔል እናድርገው። ዋይ ኦ ዩ ለሜል እና ለፊሜል ማለት ነው። ለሜል ወይም ደግሞ ለወንድ ምን ማለት ነው? አንተ ማለት ነው። አንተ ለሜል አንተ ይሆናል ማለት ነው። ዩ ኦር ሜል አንተ ይሆናል። ዩ ለፊሜል ደግሞ ለፊሜል ለሴት ከሆነ ደግሞ ምን ይሆናል? አንቺ ማለት ዩ ከመሆን ትላላችሁ። ዩ ከመን ጋይስ ዩ አም ዊዝ ዩ ከአንተ ጋር ነኝ፣ አንቺ ጋር ነኝ። ኦኬ ናይ ና ለማለት ከፈለጋችሁ ከመን ዩ ትላላችሁ ማለት ነው። ኦልራይት ቴንክ ዩ ሶ ማች። ሶ ዩ ለሁለት ነገር ለሶስት ነው ስፔሻል አክቹዋሊ የምንጠቀምበት፣ ግን እናንተ ምን ይችላል? አንተ፣ አንቺ፣ እናንተ ለእናንተ ሚዩን መጠቀም ትችላላችሁ ማለት ነው። ሶ አንተ፣ አንቺ ኦር ደግሞ እናንተ ለነዚህ ለሶስቶች instead of all these three words you can use you ማለት ነው። ሶ እስኪ በዩ አረፍተ ነገር ሰርቼ ላሳያችሁ። ለምሳሌ ዩ ማለት አንተ ኦር አንቺ ወይም እናንተ ማለት ነው። ዩ ፕሉራል ነው። ዩ ኢዝ አይባልም፣ ዩ አር ነው የሚባለው። ከዩ ቀጥሎ የሚመጣው ቨርብ ቱ ቢ አር ነው። ሶ ዩ አር a student አንተ ተማሪ ነህ። ዩ አር ጀንትልሜን አንተ ጎበዝ ነህ። ዩ አር ስማርት አንተ ጎበዝ ነህ፣ ንቁ ነህ፣ ጀግና ነህ። ዩ አር ብሬቭ ማለት አንተ ጀግና ነህ። ዩ አር ኩል ነህ፣ ስማርት ነህ ነገር ልትወሩ ትችላላችሁ። ዩ አር ፉሊሽ ልትሉ ትችላላችሁ። ዩ አር ፉሊሽ አንተ ጅል ነህ፣ አንቺ ጅል ነሽ። ዩ ጋይስ ኢትስ ክሬዚ ትችላላችሁ። እንደዚህ አይነት ነገር ማለት ነው። ሶ ዩ አንተ፣ አንቺ ይሆናል ማለት ነው። እናንተም ይሆናል ማለት ነው። ሶ ከዩ ቀጥሎ የሚመጣው ቨርብ ቱ ቢ ነው ማለት ነው። ዩ አር ሰምቲንግ ኤልስ ነው የምትሉ ማለት ነው። ዩ አር ብላችሁ ያ ነገር ስላላችሁ ማለት ነው። ዩ አር ፉል፣ ዩ አር ስቱፒድ፣ ዩ አር ኢዲየት፣ ዩ አር ጀንትል፣ ዩ አር ብራይት፣ ዩ አር ሲስተማቲክ፣ ዩ አር ክሬዚ ብዙ ነገር ተዋራላችሁ ማለት ነው። ሶ አረፍተ ነገር እንደዚህ መመስረት ትችላላችሁ ማለት ነው። ዋናው ነገር እዚህ ዩ የሚለው ፕሮናውን አንተ፣ አንቺ፣ እናንተ ይሆናል። ለወንድም ለሴትም ለብዙ ቁጥር አመልካች ነው የምንጠቀምበት ማለት ነው። ቀጣይ ኤች ኢ ሂ ማለት ነው። ሂ ማለት እሱ ማለት ነው። እሱ ሂ ማለት እሱ ማለት ነው። ኦልራይት ገባችኋል? ሂ ማለት እሱ ማለት ነው። እሱ ጎበዝ ተማሪ ነው ለማለት ከፈልጋችሁ ኢንስቴድ ኦፍ እሱ ጎበዝ ተማሪ ነው በእንግሊዝኛ እንዴት ነው የምትሉ? እስኪ ሞክሩት እናንተ። ሌት ሚ ጊቭ ዩ 1 ሰከንድ፣ 1 ሰከንድ ልስጣችሁ።
እሱ ጎበዝ ተማሪ ነው። he is clever student he is a clever student ማለት ይችላላችሁ። አክቹዋሊ ነጠላ ነው። ሂ አር አይባልም፣ ሂ ኢዝ ነው የሚባለው። ምክንያቱም ሂ ማለት አንድ ነው፣ ነጠላ ቁጥር አመልካች ነው። ሶ ሂ ፕላስ ኢዝ ነው ማለት ነው። ቨርብ ቱ ቢ ስንጠቀም ኢዝ ነው። ሂ ፕላስ ኢዝ ፕላስ ኦብጀክት ነው ይሄ ነው ማለት ነው። ሂ ኢዝ አ ስቱደንት ሂ ኢዝ አ ክሌቨር ሂ ኢዝ አ ሲሊ እሱ ሞኝ ነው። ሂ ኢዝ አ ሲሊ እሱ አይናፋር ነው ምናምን ነገር ትችላላችሁ ማለት ነው። ሶ ዩ ካን ሴይ ሎት ኦፍ ቲንግስ አባውት ሂ ማለት ነው። አረፍ ቲንግስ አረፍ ሴንቴንስስ ሜክ ማድረግ ትችላላችሁ ማለት ነው። ኦልራይት ዩ ካን ሜክ አ ሎት ኦፍ ሴንቴንስ ላይክ ሂ ዊዝን ሺ ራይት that's the same shit like he በሽም ማለት ነው። a lot of sentence መስራት ትችላላችሁ። ሺ ማለት እሷ ማለት ነው። the same shit with he right ከሂ ጋር ተመሳሳይ ነው። ሺ ፕላስ ኢዝ ነው የምንጠቀምበት። ሺ ፕላስ ኢዝ ሺ ኢዝ ቢዩቲፉል እሷ ቆንጆ ናት። ሺ ኢዝ ካይንድ እሷ የዋህ ነች። ሺ ኢዝ ክራውድ እሷ ጨካኝ ነች። ሺ ኢዝ ስማርት እሷ ስማርት ናት። ሺ ኢዝ ዋይዝ እሷ ጥበበኛ ናት፣ ብልጥ ነች ማለት ትችላላችሁ ማለት ነው። ሶ ሺ አንድ ነው የሚያመለክተው፣ አንድ ነጠላ ለሴት ነው የምንጠቀምበት። ስዋት ሲንጉላር ፕሮናውን ማለት ነው። ሶ ሺ ፕላስ ኢዝ ነው፣ ሂ ፕላስ ኢዝ ነው የምንጠቀመው ማለት ነው። ሌላኛው ደብሊው ኢ ዊ እኛ የሚለውን ይገልጽልናል ማለት ነው። ደብሊው ኢ እኛ፣ ዊ ማለት እኛ ማለት ነው። እኛ ኦልራይት። ዊ አር እኛ ፕሉራል ነው። እኛ ማለት ከሁለት ሰው በላይ ነው። ሶ ዊ ኢንዲኬትስ that of numbers right more than two numbers ከሁለት በላይ ቁጥር ነው የሚያመለክትልን በእኛ አንደርስታንዲንግ ማለት ነው። ሶ ዊ ፕላስ ኢዝ ሳይሆን የምንጠቀመው ዊ ፕላስ አር ነው የምንጠቀመው። ዊ ፕላስ አር ራይት። ዊ አር ፋርመርስ እኛ ገበሬዎች ነን። ዊ አር ዶክተርስ እኛ ዶክተሮች ነን። ዊ አር ኤጁኬትድ እኛ የተማርን ነን። ዊ አር ሊትሬት ማለት ይችላላችሁ። ዊ አር ጂኒየስ ዊ አር ስማርት ብዙ ነገር ማለት ትችላላችሁ ማለት ነው። ሶ ዊ አር እኛ እንደዚህ ነን፣ እኛ እንደዚህ ነን፣ እኛ እንደዚህ ነን፣ እኛ እንደዚህ ነን፣ እኛ እንደዚህ ነን ለማለት የምንጠቀመው ቃል ነው ማለት ነው። ኦር ፕሮናውን ነው ማለት ነው። ሶ ከዊ ቀጥሎ አር ነው የሚወስደው፣ ከዛ ኦብጀክቱ ይከተላል ማለት ነው። ሶ ዊ አር ብላችሁ ነው የሚጀምሩት ማለት ነው። ዊ አር ካይንድ ዊ አር ሻይን ያ ማለት ስላላችሁ ማለት ካን ሴይ ኢትስ ፖሲብል ባይ ዘ ዌይ ማለት ነው። ቴንክ ዩ። ሶ ዊ ኢትስ ፕሉራል ናውን ነው ማለት ነው። ፕሉራል ሲንጉላር ፕሮናውን ነው ማለት ነው። አይ ሚን ፕሉራል ፕሮናውን ነው ማለት ነው። ሲንጉላር ሳይሆን ፕሉራል ነው። ምክንያቱም ኢት ኢንዲኬትስ ሞር ዛን ቱ ፐርሰንስ አት ኤ ታይም ማለት ነው። ሌላኛው ዩ ቅድም ነግሬያችኋለሁ። ዩ ፕሉራል ሲሆን ራይት እናንተ የሚለውን ይወስዳል። ዩ አር ብላችሁ ነው። ዩ ለፕሉራልም ተጠቀሟችሁት፣ ለሲንጉላር ዩ አር ነው የምንለው ማለት ነው። አክቹዋሊ ዩ አር ክሌቨር ዩ አር ጀንትል ዩ አር smart you are wise you are foolish you are stupid you are idiot you are something like that right ቪላ እያላችሁ መናገር ይችላላችሁ ማለት ነው። ሶ ዩ እናንተ፣ አንተ፣ አንቺ ይሆናል ማለት ነው። ዩ ፕላስ አር ነው የምትጠቀሙበት ማለት ነው። ቴንክ ዩ። በደንብ ይህን ቪዲዮ ዩት፣ በደንብ ዩት። ቢያንስ ስለ ፕሮናውን አወቃችሁ ማለት ኢትስ ዋን ግሬት ተርኒንግ ፖይንት ፎር ዮር ላንጉዌጅ ስኪል ራይት። ተርኒንግ ፖይንት በቃ ምን ጥያቄ የለውም። ስለ ፕሮናውን ከገባችሁ በትንሹ እንግሊዝኛ ማወቅ ትችላላችሁ ማለት ነው። በትንሹ you can speak English if you understand about pronouns correctly right unless and otherwise right it's difficult to get right. Yeah, so you have to give your time, your focus, your attention here in this video right, especially for beginners.
ሶ ቢጊነሮች ይህንን ቪዲዮ በትክክል ደጋግማችሁ ይዩት ማለት ነው። በጣም ማውራት የምችሉበት እንግሊዝኛ ማውራት የምችሉበትን ቪዲዮ ነው የሰራሁላችሁ ማለት ነው። የመጨረሻው ራይት ስፔል እናድርጋት። ይች ማናት? ቲ፣ ይች ማናት? ኤች፣ ይች ማናት? ኢ፣ ዘን ዋይ። ኦራይት ሲነበብ ዘይ ማለት ነው። ዘይ 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 እነሱ ማለት ነው። ዘይ ማለት እነሱ ማለት ነው። እነሱ ማለት ነው። ዘይ ማለት እነሱ ዘይ ማለት እነሱ ማለት ነው። ኦራይት ዘይ ፕላስ አር ነው የምጠቀምበት ማለት ነው። ዘይ ፕላስ አር ዘይ ፕላስ አር ዘይ ፕላስ አር ዘይ ፕላስ አር ነው የምጠቀምበት ማለት ነው። ራይት ዘይ ፕላስ አር ዘይ ፕላስ አር ዘይ አር ስማርት ዘይ አር ጂኒስ ዘይ አር ክሌቨር ዘይ አር ፋርማስ ዘይ አር ዶክተርስ ዘይ አር ሜካኒክስ ዘይ አር ስፔክታተርስ እነሱ ተመልካቾች ናቸው። ዘይ አር ፋንስ እነሱ ደጋፊዎች ናቸው። ዘይ አር ስቱፒድስ እነሱ ደደቦች ናቸው። ዘይ አር ካይንድ የዋሆች ናቸው ማለት ነው። you can't say a lot about they, right? ብዙ ነገር ማውራት ትችላላችሁ። ብዙ አረፍተ ነገር መስራት ትችላላችሁ አክቹዋሊ ማለት ነው።